በአካል የሚያውቋት ሰዎች መጥተው አይኗን እያዩ ድምጿን እየሰሙ መመስከር ስላለባቸው ነው። ሀቋ መውጣት ስላለበት ነው። አንቺ እኮ ትክክል ነሽ፣ ግን በቃ መጨረሻችን ሰው ልናጣ ነው። ገባሽ? ማንም ወደዚህ አይመጣም። በቃ መኝታሉ ለመዋረድ እንደዚህ ለመሆን በጣም ነው የሚከብደው። በጣም ግን የተማረች ናት። እንደዚህ አይነት ፐርሰናሊቲ ስትሮንግ ነው። የተማረች ናት። እኔ ደግሞ ያችኛዋን ይኸውልሽ ፈርዶብኝ የመጀመሪያም አይደለሁ እዚህ ቲክቶክ ላይ ጤነኛውም እብዱም እኔ ጋር ነው የሚመጣው። መጀመሪያ የመጣችው እኔ ጋር ነው ማለት ነው። እና በጣም አፏ ታውቂዋለሽ፣ ሰምታችኋል። ሀቢባ ፋሲካ እንግዲህ ታውቃታለች። አፏ በቃ ምን ልበልሽ ካፒቴንን አለችን ምን አለች። እና አንድ ያው ታውቋታላችሁ ዶክተር ቤዛንም እሷም ነበረች በሰዓቱ። እንዲሁም ተቆይታ እንዲህ እየተማርኩ ነው ብላን በሙሉ ኢትዮጵያ በሙሉ እናስገባሻለን፣ ለሴቶች መብት ትከራከሪያለሽ፣ ፓርላማ መግባት አለብሽ፣ ብር ይዋጣላት ብዬ አንደኛ ስጮኝ ነበር። እኔ እኮ ታሪኬን እኮ ድብቅ አደረኩ እናንተ እስከምትጨርሱ እንጂ እኮ እግዚአብሔር ይመስገን በዛ ሰዓት ሪከርድ አልነበረም እንጂ እኮ የኔም እኮ ይወጣ ነበር። ታዲያስ ያልተማረች ነገር የለበር። በስመ አብ ብታይ ጠራት እናቴ። እንዴት በዛ ሰዓት ገባሽ? 2022 እና 21 ሪከርድ አልነበረም ጥሩነቱ። አሁን ይቺ አንዴ ደግሞ ነጠላ ለብሳ ትመጣለች፣ የቤተክርስቲያን ሰው ነኝ ትላለች። እና በቃ ትንሽ ስንቀዠነባበር ጊዜ በመሀል ተውናት። ገባሽ? ወደ ይገባሻል የሆነ ሰዓት ላይ ማለት ነው። እና ያ ይሄ መጣ እና ያው እናንተም ለዚህ እንትን አላችሁ ተዳረጋችሁ። ግን ከዛ በኋላ ደግሞ የሚመጡት ነገሮች አንዳንዴ ሳናጣራ፣ አንደኛ የሰው ዶክሜንት ታውቂያለሽ ዝም ብሎ አይታይም፣ የሰው ዶክሜንትም አይሰጥም። በፊሊተር ደግሞ የፊሊተር አመሳስሎን ሁላችንንም ይመስለኛል መብረቁም ተሳስቶ ነው ፊሊተሩ ጋር ማለት ነው። የሆነ ፎቶ እውነትም ስታይ የሆነ በፊሊተር የዛችም የዚችኛዋንም ስታይ ግን ያችኛው ትንሽ አይኗ ተለቅ ያል ሳጆዬ እንደው እንትን አይደለም አይንሽ ትንሽ ነው ማለት ከሷ ማለት ነው አይደለ? ፋሲካ አይናቸው መቀራረብ ትንሽ እኮ ይመሳሰላሉ። ግን ይመሳሰላል። አሁን የጆሮ ጌጥ አለ። የጆሮ ጌጥ አንቺ በዚህ ዓለም ላይ አንድ ብቻ ነው እንዲ ያለው ጂጂ። የጆሮ ጌጥ እሷና አንቺ ተመሳሰለ አለ። አንድ ብቻ ነው ያለው። ያን ጊዜ ደግሞ የሆነ እንደዚህ አይነት ዊግ አድርጌ ነበረ። ሊመሳሰል እኮ ይችላል። አይመሳሰልም አይደለም። ግን ይሄ ሆን ብሎ ተቅዶ አሁን አንዳንድ ሰዎች ሶሻል ሚዲያ ላይ ሲመጡ እኔ ቀጠሮ ጌሙ ስለደረሰበት አካውንቱን ለመቀስቀስ ነው። ማሬ አጀንዳ ማንሳት አለበት። የቀጠሮ ጌሙ በአጭር ጊዜ ነው ሀቢብ ጋር መጣሁኝ። በአጭር ጊዜ ነው ጆይን ያደረኩት እንዳለ ሰው ያን ጊዜ መስበር ማራቅ ፈለጉ። እኔ ልጁ ምን አለኝ በአንድ ጊዜ እንዴት 31 ገባሻል እንዴ? እንደዚህ አይነት ጥያቄ አለ? እንዴት በአንድ ጊዜ 31 ገባሽ? ይሁኑ ሽቶ እኔ አልኩት ሽቶና ልብስ የራሱ 58 ሚሊዮን ይሆናል። ያንተ የሱ ከምር እኔ ክፉ መናገር አልፈልግም። ምንድነው እኔ አልኩት እና ልክ አይደለም። አንዳንድ ጊዜ ለየት በእውነት የኛን ወደኋላ የሚጎትተን ምንድን ነው? አንድ ሰው እኔ አሁን ከእናንተ በልጣለሁ ወይ ከሰው በልጣለሁ ወይ ከነገር በልጣለሁ ሳይሆን የሆነ ሰው የራሱን ይዞ ኮንተንት ይዞ ሲመጣ እኔ ፐርፊውም ሪቪወር ነኝ ኮንተንት ይዤ ስለመጣ ስለ ሽቶ ብቻ ነው የማወራው። ለምን ፐርፊውም ነው የኔ ሪቪው ስራ። በቃ የኔ ኮንተንት ይሄ ነው። አዲስ ፐርፊውም አመጣለሁ። ትናንትና 8 ፐርፊውም ኦንላይን ላይ ከፈት ነው። በጣም ውድ የሆነ ፐርፊውም። ይሄ የኔ ኮንተንት ነው። ከፐርፊውም ውጭ እኔ ስለ ወጥ ወይ ደግሞ ስለ ስድብ ምናምን ላወራ አልችልም። እና ይሄ ሁሉ ከየት መጣ አይባልም። ምንድነው እንደጋገፋለን። ለምሳሌ እኔ ከሀቢባ መማረዋለ ሀቢብ እኔ የምትማረዋለ ከፋሲካ ሁላችንም ተያይዘን ስፔሻሊ ደግሞ እኛ ሴቶች የተባለን ኮሚኒቲውን ማስተካከል እንችላለን። የሆነ ሶሻል ሚዲያን በጣም ለጥሩ ነገር መጠቀም እንችላለን፣ ማደግ እንችላለን። ግን ዝም ብሎ 5000 ሰው ስለተሰበሰበ ብቻ አንስቶ ፓስፖርት እኔ ላመጣ ነው ፓስ እንደዘርግ ላሳየው ነው ኦንላይን ላይ ፎርዋት ማን ነው እሱ አይባልም። ግን እኔ ምንም ችግር የለብኝም። እሱም ምንም ቂምዝበትም ሀብዬ እንዳልኩ የእውነት አንደኛ ነገር ደግሞ ሳጁዬ የሆነ እንዳልኩሽም የሆነ ፎቶችሁ ላይ መጀመሪያ ያሳየው ላይ ትንሽ የሆነ ተመሳሰለበት ፊሊተሩ ነው። ግን ፊሊተሩ ሁላችንም አንድ አይነት አድርጎናል። እና የደሞ የታውቂያለሽ የአመለካከት ምትናል እሱ እኮ ምን አለ ቪዲዮዋ ትናንትና ልክ ስገባና ተታወጣቻለ። እኔ እሱን አላየሁትም አላውቀውም። ዛሬ ገና ያየሁት። ሲደክምሽ ትወጫለሽ። ከእሱ ጋር ምንም አይገናኝም። ግን ከጠረጠረ አንድ ሰው የጠረጠረ እውነት ፍትህ ከፈለገ አሁን እኮ እኔ አልጠርጠር አይደለም። ለምን አልጠረጠረው እንዴ? ተቀልጫለሽ እንዴ? እኔ ማነኝ እንዴ? ይህን ሁሉ በልጅ ሄድኩኝ። እሱ አይደለም እኔ እኮ የገረመኝ ሰው ግን ከተጠራጠረ ጎበዝ ከሆነ እውነት አላማው እንደዚህ ለሆነ ሰዎች ብር ማስመለስ ሰዎች ደግሞ ጀስትስ ከሆነ በእንደዚህ አይደለም የምትሄጂው። አምጥተሽ ሳጂ አርገሽ ለጥፈሽ ሀቢቡን አርገሽ ምናምን አይደለም። በእውነት ሰው እኔ ለምን ሰው እንደሚሸወድ አይገባኝም። ጀስት ተፈለገ የሆነ ነገር አጠናክሮ ሀቢባ ጋር መጥቶ አንቺ ጋር መጥቶ ግሩፕ ፈጥሮ
እኔ እንግዲህ ምንም ሳላቅ ማለት ነው ግሩፕ ፈጥሮ እሷን አተብሎ በሆነ መንገድ ሆኖ ነው እኔ ወይ መያዝ ወይ ለፍርድ መቅረብ ያለብኝ። አምጥቶ አንቺ ላይ አለ። እኔ አሁን ለምሳሌ አንድ ይሄን ሁሉ የበደለ ሰው ይሄን ሁሉ እንባ ይገባል እንደዚህ ቪዲዮ እንትን ብሎ ሲጀመር ሌባ እየደነበረ እየተደበቀ ነው የሚኖረው። ናቹራሊ እንደዛ ሊሆን ነው የሚኖረው። ከሆነ ደግሞ ሰው ጀስቲስ የሚፈልግ ሰው ካለ ደግሞ በደንብ አድርጎ እንትን ብሎ ያሳያል እንጂ በቃ ይቅርታም እያሉሽ ነው ተመልካቹ። እዛም የነበረው ነው ማይላብሊስ። እኔ ደግሞ ያው ብዙ ጊዜ ዚን ኮሚኒቲ እንትን ርቀንም ስለነበርን ሀቢባ እንግዲህ አንቺ ሄጅበት ጥሩ ነው። ያንቺም ጥንካሬ ለኛ ይስጠኝ። እነሚኪ እኮ በደንብ ነው የሚያውቁት እና እነሱ ይተናገሩ። በቃ ወጥቷል እና እንዲህ ነው የምንቀበለው እኛ በሻን ቀጥቀጣል ነው የምንቀበለው። እኔ ግን ይቅርታ አድርጌልኝ በቃ ማዳመጥ አልፈ በቃ የማይሆን ነገር ሰው ሲናገር አይደለም ካልሽ እኔ አሁን መተሽ የሆነ ነገር ሳደርግ ጂጂ ይሄ አይደለም ካልሽ ተሳስቻለሁ ማለት አለብኝ። ግን እንደዚህ አይነት ትልቅ ስህተትም አልተሳሳትም ተመስገን። ግን በቃ ተሳስተሃል ስለው ቢያዳምጠኝ ደስ ይለኝ ነበር። ብዙ ጊዜ ገባሽ እና ይደብራል። ኦኬ ይሄ ነው በሙሉ ህዝቡ ስም እንግዲህ ይቅርታ እንጠይቅሻለን ሁላችንም ኢትዮጵያ። የእውነት ሳጁ እንደ እግዚአብሔር እኔ በጣም ነው የምፈራው እንደዚህ አይነት ነገር። በጣም ይቅርታ እኔ እኮ ዲጄ ቅድም ያንቺ ፖይንትም ገብቶኛል። ገባሽ ዝግት ባረገው እኔ ነኝ ማለት እኔ ቁጭ ብዬ እንዲህ ሁሉ ሰው የሰው እንባ የሰው እንትን ነኝ ማለት በአውቶማቲካሊ አሁን ቅድም እኮ ማህሌት ነሽ ሲለኝ ደንግጬ ነኝ ምናምን አልኩት። ምንድነው ራሱ እኔ ታሪኩን አላውቅም፣ የተሰረቀውብን አላውቅም፣ ማህሌት አላውቅም። ሚኪ ሲል ገብቶኛል ሀቡ ጋር ስላየሁት። በተረፈ እኔ ምንም ታሪኩን የማውቀው ነገር የለም ማለት ኢቨን ታሪኩን እንኳን አውቄ እንኳን ብቆይ ይገባኝ ነበር። ምንም ሊገባኝ ሆኖ አልቻለም እና ለዚህ እኔ ኮንፊውዝድ ሆንኩኝ። በኋላ ሲያስረዱኝ ገባኝ። ደግሞ የሳጁን ቤስት ጓደኛ አለች፣ የኛ ጓደኛ የነበረች እዚሁ ቲክቶክ ላይ። እሷንም እኮ ማናገር ይቻላል። ሳጁ ስትመጣ እሷ ጋር ነው የመጣችው፣ ከእሷ ነው ወደኛ የመጣችው። ያው ሀቢባዬም ያው ጥሩ ነገር ባይኖርም ከሀጂ ጋራ ሀጂም ያውቃታል። ገባሽ? በጣም የሚያውቋት ሰዎች አሉ እና የሳጁን ማለት ነው። ከፈለጋችሁ ሌሎቻችሁ የተጠራጠራችሁ ካላችሁ ደግሞ ያው እንግዲህ እኔ በእውነት ሳጅዬ ለካ አንቺ ደብሮሽ ነው። እኔ እኮ ምንድን ነው ብብቴ የሚያልበኝ እላለሁ። ከትላንት ጀምሮ ያልበኛል፣ ብብቴ ያልበኝ። ጊፍተር ሲከፋ የጌመር ብብት እንደሚያልብ ራሴ ላይ ነው ክሮስ ቼክ ያደረግኩት። በእውነት ጊፍተር እንዳይከፋው ጊፍተር ለምን ብብቴን ያልበኛል። ጂጂዬ ከትላንት ጀምሮ ብብቴን ያልበኛል። ለካ ሳጅዬ ተከፍታ ጠላትሽ ይከፋ፣ ክፉ ለክፉ አብረው በእውነት ሳጅዬ ጠላት። አንድ ነገር ደግሞ እዚህ ጋር ከተቻላችሁ አንድ ሰው ጊፍት ሲሰጥ ጸባይ ላለው ሰው ነው እንጂ የሚሰጠው ለተሳዳቢ የሚሰጥ አይመስለኝም። በጣም ይቅርታ አድርጉልኝ። ከዛ ላይ ጊፍተር እየጠራችሁ እንደዚህ የምታደርጉ ከሆነ ወይ ትንሽ ለተሳዳቢ ይሰጣለን። ሌባ ለተሳዳቢ ይሰጣል እንዲሸፈንለት። ለተሳዳቢ ሌባ ይኸውልሽ፣ ሌባ ድምፁ እንትን እንዳይልበት እንዳይጋለጥ ሄዶ ለተሳዳቢ ጊፍት ይሰጣል፣ ጉዳዩ እንዲሸፈንለት ማለት ነው። ለጨዋ የሚሰጠው ምንም ነገር የሌለበት ነው። ጀስት አፕሪሺየት ማድረግ የሚፈልግ ሰው ነው። ሌባ ደግሞ ይሄድና ለተሳዳቢ ይሰጣል። ለምን ካልሰጠው ያጋልጠዋል። ገባሽ? ሌባ ብቻ ነው ለተሳዳቢ የሚሰጠው። እንዴት ነው ግን መለወጥ የሚቻለው? ይህን ኮሚኒቲ እንዴት ነው በቃ እንዴት ነው? እስከ መቼ ነው ሰው በቃ አሁን ድሃን የቀረ ነው። ጊፍተሮች በሙሉ እየፈሉ ልጅ ሳጁ ያንቺ ብቻ አይደለም እንግዲህ እዚሁ ላይ አርጅተናል አይደለ? ጊፍተር በሙሉ ጠፋ፣ ባዷችንን ቀረን። በቃ ይሰደባሉ ይሄዳሉ፣ ይሰደባሉ ይሄዳሉ። እሺ ማን ሊመጣ ነው? ድሃ እንሰብሰብ እንስ በቃ ድሃ ብቻ ይሰብሰብ። ራስ በራሳችን እንሰጣጣለን። እግዚአብሔርን ራስ በራሳችን እየበላናቸው ማለት ነው። እሺ ቆይ ምንድን ነው መጨረሻው? ተራ በተራ ሰው ሰጥቶ እኔ ግደኝ፣ እኔ ጊፍተር አልሳደብም። ግደኝ አልኩሽ፣ ግደኝ እንዴ ኧረ አንድ በሏቸው እናታችሁ። ኧረ በኢየሱስ ስም ከባድ ነው። ብቻ ግን አቡዬ ይመቻችሁ፣ ቤታዮ ፋፋዬ ይመቻችሁ። ሆነ ስራ ላይ ነኝ በቃ ቴንክ ዩ ይመቻችሁ። በምንድን ነው ፕሩቭ ማድረግላቸው? አንዳንድ ሰው ግን የሆነ እንትኑ ጌሙን ይሄ የስሙን እንትን ለማስረጀም ስለሚፈልጉ አንዲት ልጅ ነበረች፣ እኔ ስሟን አላውቀውም። ልጁ ጋር ገብታ የነበረው እሷ ናት፣ ድምጿ እሷ ነው አለች፣ ፎቶግራፉ የእሷ ነው። እንደገና ደግሞ ሰርጀሪ አድርጋለች። ሰዎች አንዳንድ ጊዜ በጣም ያዘንኩት እግዚአብሔር ምስክሬ ነው። አሁን ቅድም ሀቢባ ተናግረሸዋል። ቢዝነስ አሁን የምናያቸው ነገሮች በሙሉ አግባብ ናቸው። ቢዝነስስ ቢሆን ኖሮ
አሁን እቺ ሴትዮ ቢዝነሷን ልታስተዋውቅ ቢሆን ኖሮ በደል ገባች። ከዛ ጀስት ሲምፕሊ ሶሪ ይሏታል። ሶሪ ስምሽን ስላጠፋን ቢዝነስሽን ስለገደልን ሶሪ ይሏታል። ሲምፕሊ ሌላ ምን ያልኳል? እኔ ቢዝነስ የመስሏችሁ ከሆነ ስለ ሽቶ ብያለሁ። እኔ ቢዝነስ አይደለም ይሄ የኔ ሆቢ ነው። ኮሌክት ነው የማደርገው። እዚህ በመጣም ባልመጣም ኮሌክት ማድረግ እንትን አለለም። ግን ምንድን ነው የሚሆነው? ከኔ ሀበሻ ኮሚኒቲ ከኔ እህቶች ጋር ከኔ ወንድሞች ጋር የማደርገውን ትቼ ከሌላ ሰው ጋር አደርጋለሁ ማለት ነው። ያ ነው ልዩነቱ። ግን ወደ ራስሽ ኮሚኒቲ ወደ ራስሽ እህቶች ከምር እናንተ ስለማይመስላችሁ ነው እንጂ ኢቭን ሌላ ቦታ ላይ የሚፈሰው እውቀት የሚፈሰው ብር አገራችሁ ላይ የራሳችሁ ሰው ላይ ቢሆን አይሻልም? ሆነስት በእውነት ካሰባችሁ በፖዚቲቭ በሆነ መንገድ ካሰባችሁ። ለዛ ብዬ ነው እኔ ቲክቶክ ላይ ጆይን አደረኩት እንጂ እንደምትበላሉ እኔ አውቄዋለሁ። ስገባ ራሱ ሰዎች ተይ ላንቺ አይሆንም ምናምን ያሉ ሰዎች አሉ። እኔ እንደዚህ በቅርቡ ይመጣል ብዬ አላሰብኩም። እውነት እንደዚህ በቅርቡ በአንድ ጊዜ አላሰብኩም። በጣም ፈጠናችሁ። እኔ በጣም ተጽዕኖ ፈጣሪ ስለሆንኩ ነው። ሳጅዬ ለእኔ ጊፍት ስለሰጠች ነው እንዲህ በቅርቡ የመጣው። ቲክቶክ ላይ መጥቶ መፈመስ የፈለገ ለእኔ ጊፍት ይስጥ። ግን ጊፍት ለእኔ ሲሰጥ ባክግራውንዱ ተጣራ፣ ብሄሩ ምናምን ተጣራና ተቀጠቀጠ ሄደ። ግን ተመልሶ መጣ። የቀጠሮ ጌሜ ቀን 7 አንበሳ ወረደልኝ። ተቃጠሉ ጠላቶቼ፣ ቅጥል በሉ። ለእኔ የኔ መቤት አንቺ ተጫውተች ነው። እኔ ደግሞ ልጫወተ ቀጠረዋለ። እኔ ቀጠሮ ጌም አለኝ። ሀቢባ እያታስበይኝ። እኔ ጠላት ሲበዛ እኮ ጥሩ ነው። እኔ እኮ የቀጠሮ ሰለቸኝ በኢየሱስ። 80 አንበሳና 8 ዩኒቨርስ ነው የወረደልኝ የቀጠሮ ጌሜ ቀን። ማሪያ ነው እንዴ? እናቴ ትሙት እንደ ሀገር ነው ሰፖርት የተደረጉት ሁሉም፣ አማራም፣ ትግሬም፣ ኤርትራዊም ኢንተርናሽናሊ ነው። እኔ በጣም ነው ደስ ያለኝ ላንቺ። ለምን ተቀሽ ሀቢባ? እኔ እና አንቺ ብዙ ጊዜ ተነጋግረናል። በፊት ለፊት ነው የምናገርሽ ነው። አንድ ነገር ግን አልክድልሽም። አንቺ ራስሽን የቻልሽ መከላከያ ነሽ። ጥሩ ነገር ነው የምትሰሪው። ይሄ የማይካድ ነገር ነው። ላመንሽበት ነገር ደግሞ ፊት ለፊት ወጥተሽ እየሰራሽ ነው ያለሽው። ያንቺን 10% ማናችንም አንሰራውም። እኔ ችሎታሽን በጣም ነው የሚገርመኝ። ቁጭ ብለሽ መከራከርሽ እኔ አልችልም። በቃ ይከብደኛል። አንደኛ ነገር ማሳመንሽ፣ መግባባትሽ፣ አያያዝሽ ምናምን ነገር በቃ እኔ ግልጽ፣ አንቺም ሰማሽም አልሰማሽም ከኋላ ምልሽ ነገር ነው። የሆነ ነገርም ካየው ፊት ለፊት እናገርሻለሁ። ራሱን ችለሽ ያለሽ ሁማኒቲ የምትሰሪያቸው ነገሮች ቴንኪዩ። ሁለተኛ ነገር ደግሞ በአንዳንድ ነገር የራሳችን የግል ችግራችንን የግል ሳይሆን በፊት ለፊት ነግርሻለሁ። ግን ለልጄ ከማንም በፊት አጠገብ ስለቆምሽ በጣም አመሰግናለሁ። እግዜር ይስጥልኝ፣ ተባረኪልኝ። እውነቴን የምልሽ ቴንኪዩ ሶማች ቃል የለኝም እና ውለታ መላሽ ያርገኝ በክፉ ሳይሆን በደግ እና ለጌምሽም ደግሞ እንትን ያላልኩትኝ ስላልተመቸኝ ነው እንጂ ደስ ይለኝ ነበረ። እንትን ብል እና ቴንኪዩ። የምትሰሪያቸው ስራዎች እንደቀላል የሚታዩ አይደሉም። ግን እኔ አልችልም። እኔ በግለሰብ ከሰው ጋር ቁጭ አድርጎ መነጋገር፣ እኔ የማልችለውን ነገር አንቺን መነቀፍ፣ አንቺን እንዴ ኖ፣ በጣም ትልቅ ስራ ነው የምትሰሪው። አንገት ለአንገት ተናንቆ ከማፊያው፣ ከደላላው፣ ከሌባው፣ ከባለትዳሩ ጋራ ማንም ሰው አልሰራውም። ቁጭ ብሎ እዚህ ላይ አልሰራውም። እኔ አይኔ ነው የሚደነዝዘው፣ አቅም ነው ማጣው። እግዚአብሔር ይስጥሽ። እና ሳጁዬ በቃቸው ላሳሺ እናስገባት። ሳጂን ጋይስ ፎሎ አርጓል። 3000 ብቻ ቀረ። 3000 ብቻ ቀረ። እንግዲህ አንቺም ደግሞ እግዚአብሔር እውነት በወጣ ይተካልሽ። አሜን። ጂጂ አመሰግናለሁ። ስላናደድሽኝ ተናግሬሻለሁ። ለምን እንደዚህ ብር ትሰጫለሽ? አረ ነው ከመጀመሪያም ትዝ ይልሻል። ከመጀመሪያም ተናግሬሻለሁ ድሮ ገና። አሁን ያዥ ብርሽን፣ ተጠንቀቂ፣ ሰው አትመኝ ብዬ እኔ ደግሞ አንዳንዴ ምላሴ ይደብረኛል እና እሱ ኦኬ። እግዚአብሔር ደግሞ ቦታ ከተጠቁምና ካገኛችኋት እንተባበራችኋለን። የምታገኟት ከሆነ ግን ሴትዮዋ አይደለች። ትክክለኛዋን ራሱ ማለት ነው። ሴትዮዋን እኔ አውቃታለሁ በደንብ። እኔ ምንም ስለማውቅ እዚህ እንኳን ብትሆን ወደ አውሮፓ ላይ እንኳን ብትመጣ እኔ እግዚአብሔር ምስክሬ ነው የምልሽ ጠበቃ ይዤ ነው የማናገራት። በጣም አንደኛ የተጎዳችው ልጅ ናት፣ ፋሲካ ናት። ገባሽ? በብዙ ሚሊዮን ብር ነው የወሰደችው። ስለዚህ ማንም አይለቃት። ብቻ ትገኝ። ሚኪን በጣም ተጎድቷል። ሚኪን በጣም ተጎድቷል። አይኖ ሚኪን በጣም ተጎድቷል። ግን እንዴት ነው ካለው ታሪካቸው ደግሞ ባክግራውንዳቸው ስታይ ደግሞ የፋሲካን ነገር ታውቂዋለሽ። ገባሽ? አትሊስት ብር ነው እኮ ክብሯ እንደጠበቀቻለች። ሚኪ እኮ ወድቋል። ኢትዮጵያ ምን አይነት ላይፍ ይኖር እንደነበረ እና አሁን አረብ ሀገር ላይ የመዳም ቅመም እያሉ ነው ራሱ እኮ የሚጠሩ። ለሁለቱም እንትን ነኝ። ግን ያው እንደ ሴት አልሻለ በቃ በእሷ ላይ ያላትን ነገር እኔ ባገኛት ራሱ አልቃት። ብቻ እሱ አውሮፓ ነው
ይዞታል እኮ እሷ እኮ አሁን ወደ ዱባይ ስትመለስ እኮ ትያዛለች እና የዱባይ አካውንቷ እኮ ቁጥጥር ስር ነው። አሁን እኮ የት እንዳለች እኮ ነው በቃ የማይታወቀው እንጂ የሆነ ፍንጭ ቢገኝ ገባሽ ወይ እጅ ሰታ ወይ እዚህ አግብታ የምትኖር ከሆነ አውሮፓ ላይ አታመልጠን። ዩሮፕ ማን ያለች ድሮ ባለትዳር ና ልጆች ናታለች። ምንድን ነው የምታገባው? ባሏ ይሁን እሱ ራሱ ማን ያውቃል? ልጆቿን አይተሻቸው ታውቂያለሽ? ውሽዬ ወይኔ ያው ሲያማምሩ እኮ ሀቡ ህጻናት ናቸው። አይ ትንሽ የምትባሏ የ5 ዓመት ናት። እና ህጻናት ናቸው ታዲያ። ግን ትልቅ ያለችውን ነው የማውቀው። ትልቅ ልጅ አለኝ በረንዳ ወጥቼ የወለድኩት ያለችው ስታወራ እኮ ታሪኳ እኮ ያፈዝሻል። ሴት ናት ልጅቷ። ልጆቿ እንዳለ 2 እኩዮቿ ናቸው። በቃ ያኔ በቁመት ማለት ነው። እነሱ ነው የማውቀው። 3ኛ ልጅ አሁን አላውቅም። ለእኔ እኛን ስታሳየን ቲክቶክ ላይ 5 ናቸው ልጆቹ። 5 ናቸው። ክርስቶስን 5ቱም ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ እስከነ ልጆቿ ነው አደለ የተሰደደችው። የቤቷን የምትሰራዋን ልጅ ሁላ ነው ይዛት ሄደችው። እስቲ ኮንታክት አድርገኝ በፋሲካ። ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል። ኢንተርፖል ምን ኤምባሲም እኮ ይዘውታል እኮ። በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዘውታል ጉዳዩ። ግን አቅም ያስፈልገዋል። የኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ ነገር ከፍለሽ ለማስፈለግ ምን ለማለት ይሄ በዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን መቼት አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ሻርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ የማውቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤቴ ትመጣለች። በቃ አበሾች ምናምን ቤቷ ሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅና ልጆቿ ባሏ ታማ ራሱ 2-3 ተመላልሼ ነበረ። ስለዚህ ከአንቺ ውጭ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለ? መሲ አንቃ የያዘቻት ጊዜ ማለት ነው። ረሳ ነው ጥሯት እኮ ብዬ ነበር ቅድም። መሲን ትምጣ ብዬ ነበር ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ እንትን ነች አማኝ ናት በይ ግን ቤተክርስቲያን ትሄድ ነበረ። አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ መጥፋ ልትሰብከን ስትል አይ እንደዚህ ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። ግን ፎቶ ብቻውን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናም ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም፣ ከጀርባዋ ሰው አለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ፣ ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለችኝ። ማለት ኢትዮጵያዊ አይደለም አፍሪካዊ ነገር ኢትዮጵያዊ ነው፣ ግን አማርኛ ብዙም አይደለም። ግን ደግሞ ኢትዮጵያዊ ነው። እሱ አሁን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽ። ሞዴል አረግሻለሁ ብላሽ ወደ ላርገኝ ይቻል የሚያምናትን ሰው ትመርጣለች። አሁን ለምን እኔ አለችኝ በቀላሉ ሰው አንቺ እኮ ቆቅ እኮ ነሽ እናቴ። አለንም እኮ እኔ ታሪሽ ድምፅሽ አላማረ እውነት የምታወሪ አትመስይም እኮ ነው የምትለው ራሱ ታሪክ እሳሙ ግን ሀቡ ልታሳምንሽ ትችላለች። በምን እንደሆነ ታውቂያለሽ? ቁጭ ብላ ስታወራ ምናልባት ከነ ቤተሰብሽ አሜሪካ ወስድሻለሁ ብትለኝ የኔን አሜሪካ መውሰድ አይችልም። ቪዛ ሊሰጠኝ የሚችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር እችልሻለሁ ልትለኝ ምናልባት ኖ የኔ እኮ የልጄና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሰይ ቤታዬ፣ አዎ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ሁላ አርቅሻለሁ። እያረቀሰች የምትነግርሽ ነገር ሲያሳምን የልጄና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ። መጣለች። እስኪ ነይ በያት
እንዴት ንቅጥቅጥ ያለች ናት! ግን ንቅጥቅጥ ያለች ናት። ወይኔ ስታምር እኮ ቤታ ብታያት ንቅጥቅጥ ያለች ናት ወይ ድብዝዝ ያለች ነገር ናት። ምን አልሽኝ? ልጅቷ ከፋሲካ ውጭ መሲና ማንን ነበር ያልሽው? አሁን ብሪጅስቶን ያልሽው? አለች እዚህ አለች፣ ትመጣለች። አለች። አሁን ልጥራት? ቆይ ሼር አድርግላት። እሺ ጥረት መስዬን ጥረት ካልሆነ ቀጥታ እደውልላታለሁ። ሼር አድርግላት። አሁን ቅጥቅጥ ያለች ቀይ ቆንጆዬ እኮ ናት። ደግሞ ቆንጆ ናት። እዛ አሉት እንትን ብላ ነው እያሉ ስለሆነ ሰዎች አንድ ይጨምርልሽ ብሎ ቴክስት ስላደረጉልኝ ነው። እሺ ምንም ችግር የለውም። መስዬ አንዴ ነይ ብሪጅስቶን ነይ ላይቭ ላይ ፕሊዝ። ቴንክ ዩ። መሲማ እንዲህ ብታይ ኖሮ የኔ ራሷ ነበር ዘላ ገብታ እንትን የምትለው አይመስለኝም። ስላላየች ነው ላይ እሷ እኮ ልትይዛት ሁላ ነበረ። ጋይስ ፎሎ አድርጓት። ሳጂን አንዴ 30 ሺህ እናስገባት። ጊቫዌይ ብቻ እግዚአብሔር ተበሉ። ፎሎ አድርጓት ውዶቼ። ወይ ፀጉሯ ላይ እንደዚህ የደፋችው ቁርጡ ላይ እሱ ላይ መሰለኝ የተመሳሰለችባቸው ያመሳስላቸው ነገር እኮ አለ። በቀደም ይኸውልሽ ያደረገችው ፀጉር እንዲህ ድፍት ያለ ነበር ግንባር ላይ። ያቺም እንደዛ ነው አየሽ፣ ያመሳሰለ ለዛ ነው የተመሳሰለባቸው እኮ። ታዲያ እንደዛ ከሆነ ስማርት እኔ እኮ ሁሌ እናገራለሁ። አቡ የሚሰማኝ አጥቼ ነው። እኛ ሴቶች ማኔ ስናረግ ፊልተር ስናረግ መንትያ ነው የምንመስለው እንዳለ ያቺ አላረገች እንዴት ነው ያቺኛው እንትን እንደዚህ ድፍት የሚል ሰው ልጁ ግን ምን አለ የጆሮአችሁ ጌጥ ይመሳሰላል። አሁን የጆሮ ጌጥ አንድ ጌጥማ ፋሽን ሁሉ ሊለብስ ይችላል። አንድ ብቻ ነው ያለው። ሁለተኛ ነገር ደግሞ እሺ እኮ አሁን እኮ ችግር የለም። እኔ ገረመኝ መጠርጠር እኮ ያለ ነው። ዋይዝ ያደርገዋል አንድ ሰው ቢጠረጥር ልክ ነው። ምክንያቱም ፍትህ ሊያመጣ ነው። ግን በእንደዚህ አይነት መንገድ አይደለም። አሁንም ቁጭ ብለው ፋሲካ ብሯ ስለተመለሰላት ነው። ያኛው ደግሞ ፈርቶ ወጣ ያሉ ስለሆነ አንድ ሰው ጥፋታቸውን ላለማመን ምን መሰልሽ፣ አንድ ሰው እዚህ ላሉት የአንቺ ጋር እዚህ ጋር ላሉትም የአንቺ ፋሚሊ የኔ ፋሚሊ ናቸው ተብዬ አንድ ሰው ይምጣና ሁለት ምስክር አለ የሚባለው ዘገዋለን ያለው ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ዋት ብርጅስቶን ናት ለመብረቁ ሳጂ እንደሆነች ነገረችው እያሉ መሲ ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለም። ግን ይኸውልሽ እንትን ኢጎ ያለበት ሰው ሲሳሳትን መሳሳቱን ላለማመን ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ ፐርሰናል ኢንፎርሜሽንሽ ነው። ለማንም እንዳትሰጡ ፐርሰናል ዳታሽን ዩ ዶንት ሃቭ። በቃ በተረፈ ደግሞ ጉዳዩ ህግ የያዘው ጉዳይ አይደል? ፋሲካ መሰከረች፣ እንትና መሰከረ። አንቺ ፋሲካ ብርሽ ተመልሶልሽ ሳትነግሪኝ አይገርምሽም? እስቲካቡ አይገርምም? መጀመሪያ ተመልሶልሻል እንዴ? ዳታ ሊሰበስብልሽ ነው አይደል? ዝም ያልሽው አይገርምም? መጀመሪያ ምን አሉ መሰልሽ? አልተበላችም አሉ። ከዛ እኔ ጸጥ አልኩኝ። እኔ አዋጡልኝ እንኳን አላልኩም። ሀቡ አይደል አዋጡልኝ አላልኩ፣ እርዱኛ አላልኩ። የተበላሁትን አሁን ደግሞ ብሩ ተመልሶልኛል። ኦልሬዲ ሚሊዮነር ነኝ። በጸባይ ያዙኝ። ምን ማለት ነው? ቆይ ባለቤቷ ናት የመለሰችልሽ? አዎ ኮንታንት አለን እኮ ማሬ። አረ እንዳያሳፍሩኝ። አረ ቀልድ ነው። እናቴ እዚህ ቲክቶክ ላይችን ይዘው አትበሽ ተቀመጭ። ወይዘሮ ፋሲካ ለምንድን ነው ለሚኪ ያልተመለሰለት? መኪናውን ሽጦ እኮ ነው የሰው ዕዳ የከፈለው። ኢትዮጵያ በቤተሰቦቹ ሲዝቱበት እነዛ የተበሉት ሰዎች። አረ በመድኃኒዓለም መኪናዎቹን ሽጦ ቀጥታ ወደ እስር ቤትም ነው የሚያስገቡት። አባቴ ሙት የሀቁ እንዴት ነሽ? አለን አለን። ሰላም ነው ማለት እንዴት ነሽ? መሲ አለው መስዬ ቪዲዮ አብሪ ማሬ። እንትን መንገድ ላይ ነኛ ይዘጋብኛል። መሪ ካልታየ እኮ ችግር ድራይቭ እያደረግሽ ነው። አመቶ ወይ መሪ ካልታየ ችግር የለም። አይን እንድትታዩ እኮ ነው። ለምን ማለት ለማኑ ብዬ ነው። አረ እሺ፣ አይ ችግር ያው እሺ፣ እንድታያት ነው። ሳጅ ማን እያትማ ምን ያላቃት ማለት ፎሎም አይደለችም። ምን ነው
አይ ኮሜንታተሮች መሲ ብርጅስቶን ናት ለመብረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው የምታውቂያት ከሆነ እንድትናገሪ ነው። እኔ እንደዚህ እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለሁም ታውቂያለሽ፣ በራሴ ጉዳይ ማለት ነው። ኮሜንታተር ምን ሰርተው ይብሉ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሬ፣ ወላሂ እነሱ ናቸው የኮመቱት። ቤታ አንቸርልሽ አይ ነው ማርያምን አንኮምቶ ነው። ግን መቼ ዕለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ ዛሬ ቲክቶክ እንዲህ ነው ማለት እኔ ቲክቶክ እንጆይ ከሆነች በጣም ትንሽ ጊዜ ነው። አንቺን እናንተን አውቃችኋለሁ ኦፍኮርስ። እና እኔ ዛሬ ቀን ምን አሉኝ፣ ማህሌት ነው ያሉት። ማህሌት ነው የምትባለው ልጅቷ ማለት ሜላት ነው ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሄደሻል እና የእንባ የደሃም ባይ ፋርዲሽ ምናምን ብለው እኔን እንትን ያደርጉኝ ሀቡ ናት ኢንፎርሜሽን የሰጠችን ስላሉ ነው አቴንሽን የሰጠኋቸው። ከዛ በኋላ እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ሌባ ሰርቅሽ ነው ለካ ሁሉ ፐርፊውም የገዛሽው ቦርሳ የገዛሽው ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ የሚሸጠው ፐርፊውም የለም። ግን ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ቲክቶክ ላይ ከመጣሁ 1 ወር ይሆነኛል። ከዛ በላይ አይሆንም፣ ሜይ ቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ። ማህሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። በዚህ በፊት እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁ ነው። እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ ነው የመጣሁት። እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ ማህሌት የምትባለው ሴትዮ ቅንድቧ አፍንጫዋ ድረስ ሁማን ሄር አድርጋ ነው አንዴ ነው ያየኋትኝ። እኔ ከዛ በተረፈ ነው ያላቃትም። ወይኔ ጉድ! በእናትህ 1,000 ሰው መሀል አንድ ነገር ልናገር አቡ ፍቃድ እንደው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ እኔን። እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ። ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ። መሲ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሽው። በየቤቱ ጡል አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አድርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ እየሄድሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ፣ ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማኝ፣ ምን አገባኝ? ወንድ የሆነ ሰው ግን እኔን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አለን የሚሉ ትልልቅ ነን የሚሉ ሰዎች ጠርተውኝ፣ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው፣ እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን፣ በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን፣ ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ ስድብ። መሲ የዋህነቷ ነው የሚጎዳ። እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ፣ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። እኔ ኬት አምጥተው እንዳወሩም አላውቅም። እሺ ሀቡ እሺ መስዬን እናውቃለን። ማሪ ጀስት ብቻ ማለትም ባካል ስለምታውቂያት ሳጅን የምታውቂያት ከሆነ እንድትነግረኝ ነበረ። እኔ አንዴ እሱንም እኮ በታከባ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን የሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው በቃ ቶሎ አድርጉኝ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስኪ 30 ሺህ ሳትገባ ዛሬ አንላቀቅም ጋይዝ። ውድ ፐርፊውም አትፈልጉም? አቡዬ አመሰግናለሁ። ልውጣ? እሺ መስዬ ናት። አመሰግናለን ኔ ውድ
እሺ ችግር የለም። እሺ መስዬ ጠንከር በይ። ኔቨር ጊቭ አፕ ማለቴ በቤትሽ ተራገጭ የፈለግሽውን እያስረቀሷት አባቴ ነው እንጂ የመጣሁት ማንም ቤት አልሄድኩም። እርገጭ ማንም አባቱ ምንም አያመጣም። አተርቅሺ ማሬ በገብርኤል ካለን ሁላችንም እየከፈትን መርገጥ የምንፈልገውን እንረግጣለን። በስድብ ምናምን ማንንም አያስፈራራም። ማን ምን ያመጣል? የኢማራት ህግ ስም እንድጠሪ የማይፈቅድልሽ ከሆነ ደግሞ ስም ሳትጠሪ ኮድ አውጥተሽ በኮድ እርግጥ አድርጊ በርገጥ የምትፈልጊው አባቴም ምን ያመጣሉ? አዳሚ በስድብ ተስፋት በእግዚአብሔር ለልጇ ትኑር። አባቴ ሙት የዋህና ነው እንደዚህ የሚያደርጋት እሷ መረገጥ ረግጥሽ ቤቴን ከፍቼ ነው መረግጠሽ ማስፈራሪያ። አንቺ ስትራገጭ እኛ ሳንራገጥም እንዴ? እኔ እኮ ከአንቺ ተምሬ እኮ ሀቢባ ክርስቶስን ኮንፊደንስ መሰለሽ እንዴ? ምንም መስሚያ ጥጥ አባቴ። እዚህ ቲክታክ ላይ ሰው በስድብ ቢሞት አንቺና ቤታ ነበራችሁ የምትሞቱት ሰው። ስለዚህ ምንም ነው የማይመስለኝ እኔ ኔቨር አይ ዶንት ጊቭ ኤ ሺት። በእነሱ ቤት ታውቂያለሽ አይደለ? ይሳደቡ ነው በቃ የተፈሩ የተከበሩ። ወይኔ ከሌላ ብለሽ ሄደሽ አንበሳ የምታወርድላት ይመስላል። አፈር አንበሳ አፈር ትበያለሽ። ኦፍኮርስ እንደውም ተሳደቡ። በተሳደባችሁ ቁጥር የምትሰድቡ ሰው ይፈምሳል። ታዲያ እንዲ የሚገርምሽ ግን ህዝቡ ጨካኝ በእውነት እኔ በጣም ደነገጥኩ። ማለት የደነገጥኩ ብዬ ስልሽ እኔ በየዋህነት ነበር የመጣሁት። የሆነ ውስጥ የነበረ ኢነሰንት ያስታውቃል። አንድ ሰው ኢነሰንት ሆኖ ሲመጣ በጣም በየዋህነት ነበር አገባቢ። ማለት ሁሉንም ሰው ሼር አድርገሽ የህይወት ልምድሽ ከኔ ጋር የሚያንሱ ሰዎች አሉ፣ በእድሜም የሚበልጡ ሰዎችም አሉ እና የሆነ አብረሽ ማደግ ብለሽ አሁን አስደነግጥም አለ አይደለም ዴት ያለሽ ልክ አይደለም። የሆነ የሰውን ኢነሰንትነት ትወስዳላችሁ እንዲህ ስታደርጉ። እኛም እንዳንቺ ነበርን ስንመጣ ሳጂ አይነ ጥላሽ ተገፈፈ። ከዚህ በኋላ አደነግጭ ማትፈሪም ምናምን ነገር አንቺ ራስሽ ከአመት በኋላ መራገጥ ትጀምሪያለሽ። ታያለሽ ቲክቶክ እንዲህ ነው የሚያደርግሽ። እናቴ ትሙት ያጀግናል ቲክቶክ። እንዲህ አንቺ ፍርድ ነሽ ብሎ ፍርድ ሲያደርጉብኝ እኔ እሱ ነው ምንም እንዳልኩሽ እኔ ከዚህ ጋር ምንም ስለማይገናኝ ነው እንጂ ቢዝነስ ጀምሮ እዚህ አድጋለሁ ቲክቶክ መጥቶ የራሱን ላይፍ እቀይራለሁ ብሎ ለመጣ ሰው ግን በጣም አደገኛ ነው። እንደዛ አይደረግም። ሰዎች ነገራችሁ ሰውን ሰብራችሁ የትም አደርሱ። በእውነት በሰው መከራ የሚስቅ የራሱን መከራ ያላየ ነው ይባላል። በቃ እና አታርጉ። አትሊስት እንኳን የሆነ ሰው እንኳን ነው ብላችሁ እንኳን ብታስቡ ስርዓት ባለው መንገድ መናገር ነው እንጂ እዛ ሁሉም ብታይ እዛ ላይ ገብቼ ያለው ጠቅላላ ነሽ የሚሳደብ አንቺ ሌባ ብቻ ነው። ፌር አይደለም። እንደዛ አይደረግም። እና አትሊስት እና አሁን ቶሎ አድርጎ ይህን ዲዘርቭ አደርጋለሁ ስሜን ስላጠፋችሁ። ካሷት እሺ፣ ስሟን በማጥፋታችሁ ካሷት እሺ። ፎሎ 2000 ብቻ ነው የቀራት 30,000 ልትገባ። አሁን ስትገባ 26,000 ነበረች። አሁን ወዶች 27,700 ደርሳለች። የቀራት 2,000 ነው። ፎሎ አርጓትና 30,000 ያስገቧት። ፎሎ ጊቫዌይ ትሰጣችኋለች። ውድ ብራንድ ሽቶ ጊቫዌይ ትሰጣለች። ኤኒዌይ ሼት ሃፕንስ ይላል። ሼት ሃፕንስ ይባላል። ላይፍ ኢዝ አ ቢች ይላሉ ፈረንጆች። ያጋጥማል፣ እንደዚህ አይነት ያጋጥማል። ምንም ችግር የለም። አሁንም እንዳልኳችሁ እኔ ፐርፊውም ነው ሪቪው የማደርገው። ፐርፊውም ኮሌክት አደርጋለሁ። ስለ ማንኛውም ሽቶ ማውራት የምትፈልጉ ሴቶች በዛ ብቻ አይደለም፣ በላይፋችን ዙሪያ እንዴት ሆነን ሴቶች ራሳችንን ማሳደግ አለብን፣ ዲቨሎፕ ማድረግ አለብን፣ መጠንከር አለብን። ሶሳይቲ ካሳደረብንም ከጻለበት አለለም ይጭንብን፣ ከዛ ላይ እንዴት እንወጣለን? ሴት ልጅ ኢሞሽናሊ ኢኮኖሚካሊ በጣም ወደኋላ ቀርተናል ከወንዶች ማለት ነው። እኔ ብችል የራሴ ሴቶችን ህይወት ባስተምር ብቀይር ብለውጥ ደስ ይለኛል። ምክንያቱም የኛ አገር ላይፍ የሴቶች ህይወት በብዙ መከራ የምናልፈው ሜንታሊ ስፒሪቹዋሊ እና ኢኮኖሚ ስትሮንግ ስላልሆነ ነው። በቃ ይህን ኢንስፓየር ተደራርገን ለምሳሌ በቃ ያለፈ ታሪክ አሁን ብዙ ጊዜ ቲክታክ ላይ አለ። እንደዚህ ስራለሽ፣ እንዲያርግሻለሁ፣ ይህን አውጣብሻለሁ፣ ይህን አርግልሻለሁ ስትባሉ ስትሮንግ ሆናችሁ ያኛውን ነገር ሰብራችሁ እንዳትሰበሩ። ሴት ተሎ ትሰበራለች በብዙ ነገር። ሴት በልጆቿ ትሰበራለች፣ ቦይ ፍሬንድ ትሰበራለች፣ በፋሚሊ ትሰበራለች፣ በብዙ ትሰበራለች። እና ስትሮንግ ሆነን እንዴት አድርገን ነው እራሳችንን ችለን ወደፊት የምንወጣው? ላይፍ ኢዝ አ ጊፍት። ከሰው ህይወት ከፈጣሪ የተሰጠን ህይወት ነው፣ ግን ማንም ሊወስድብን አይገባም። እና ሌላ ነገር ደግሞ አሁን በቀደም ሀዊ አንቺ ጋር አንዲት ልጅ ገብታ ታስታውሽ እንደሆነ ታሪክ እየነገረችን ኢትዮጵያ ውስጥ ልጇ አረፈብኝና
ትቼው በመጣ ኑሮ ቁጭት አለ ሴት ልጅ ላይ ታስታውሽ እንደሆነ እና ምንድላችሁ ፈልጌ ነው በህይወታችሁ በዚህም ብትሄዱ በዛም ብትሄዱ የማትቀይሩት ነገር አለ። አትቀይሩትም ይመስለናል። አሁን ለምሳሌ ልጅቷ ኢትዮጵያ ሆኜ ቢሆን ኑሮ ልጄ አያርፍም ነበር አለች። ልጇን እቺው አረብ ሀገር ባልመጣ ኖሮ ልጄ አይሞትብኝም ነበር ብላ ስትልምሽ አብዬ እንደዚህ አይነት ነገር በላይፋችን አንዳንድ ትልልቅ መከራዎች አሉ። በዚህ ብትሄጂ በዚህ ብትሄጂ የማይቀየሩ ኢትዮጵያ ብትሆን ኖሮ ደግሞ ልጇ ያርፍባትና አረብ ሀገር ሂጄ ገንዘብ ሰርቼ ብመጣ ኖሮ አሳክመው ነበር ትል ነበር። በህይወታችን ትልልቅ ነገሮች አሉ። በዚህ ብንሄድ በዚህ ምን ብንሄድ የማይቀየሩ ፓዞች አሉ። የላይፍ ፓዝ ይባላሉ። እነዚህ አይነት ነገሮች ማለት እንድናረጅባቸው መከራ ያስረጃል። ተቃላችሁ መከራ ሲደርስብን እናረጃለን ማለት ዋይዝ እንሆናለን፣ ሩህሩህ እንሆናለን። እንደዛ እንድንሆን በህይወታችን የሚመጡ መከራዎች አሉ። አይቆጫችሁ የሆነ ነገር ሲሆን እንዲህ ባረግ ኑሮ አሁን ፋሲካዬም እንዲህ ባረግ ኑሮ አይቆጭሽ። ምናልባት በሌላ ነገርም ገንዘብ ይጠፋ ነበር። በቃ አለቀ። እኔ ሲጀመር ያልኩት እውነት ለመናገር እንኳን በገንዘብ አለፈ ልጅስ ቢሆን ኖሮ በቦታው ኖሮ እስካሁን ቆም ነበር። ኔቨር በሆነ ነገር እራሳችሁን በሆነ መንገድ ላይ ለራሳችሁ ፈርጊቭ አድርጉ። ሴት ልጅ ጊልቲ ፊሊንግ ያጠቃለን። እንዲህ ብታደርገው ልጅ አይታመንም ያገባኝ ነበር እንዲህ